ተረጋጋ። እሺ እንደዚህ ስለሆንኩ የሚቀየር ነገር አንቺ ዞር የሆነ ነገር እንዳላደርግ ማለት ተረጋጋ። እሺ እንደዚህ ስለሆንኩ የሚቀየር ነገር አንቺ ዞር የሆነ ነገር እንዳላደርግ ማለት በጣም ፍቅረኛ ነች። እሺ ምን ማድረግ ይችላል? ይሄ ሁሉ ያንቺ ስራ ነው። ቢገባሽ ይሄ ሁሉ ያንቺ ስራ ነው። ለምንድን ነው የምትበጠብጭኝ? ለምንድን ነው የምትበጠብጭኝ? አልበጠበጥኩም። ምን አድርጌ ነው የበጠበጥኩት? ምንድን ነው ያደረኩት? ፍቅረኛ ናት፣ ሚስቴ ናት፣ ለብዙ ነገር ያቀርባት ሚስቴ ናት። በቃ እሺ ይግባሽ። በቃ የራስሽን ህይወት ኑሪ። በቃ አትበጥብጭ። በእግዚአብሔር ስራ አይደለችም ማለት ምንድን ነው? ሄዱ እንደዚህ የምታረጋት አንተ ነህ አይደለ? ሴትን እያመጣ ያማቀቅ እኔ ማን እንደሆንኩማ እነግርሃለሁ። ማን እንደሆንኩ እነግርሃለሁ። ገና አይዞሽ ሄዱ። እያወራሁሽ እኮ ነው። ከአንተ ጋር ምንም ማውራው ነገር የለም። ጨርሻለሁ። ተረጋጊ። እኔ ላስረዳሽ፣ ስለ ነገሩ እኔ ላስረዳሽ። ስማ ከእኔ በላይ አስበላት አይደለም። እኔ እንደዚህ አንቺ እንደምታስቢ አይደለም ሁሉም ነገር። በቃ ናቲ፣ በቃ በቃ ሳይሆን እኔ ሁሉም ነገር ካስተደግዛኝ ሁሉም ነገር ትቼ ነው እንደምትሄድ አውቃለሁ። ችግር የለውም። በሰላም ብኖር ይሻላል። እኔ አንቺ ጋር ስለሰኩ መስሎኝ ነው ወደ ህይወትሽ መመለስ። አንተን ያጣው ደጅ እምባ ነው ከእንግዲህ ወዳጄ። ሰላም ሰላም፣ ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ናቲና ሄሉ በጣም የሚከብድ ነገር ነው። ሄሉ ደግሞ መረጋጋት አልቻለችም። እንደኔ ግን ሄሉ ማየት ብትችል፣ ሄሉም ናቲያችን ልጅቷን አይፈልጋትም። አውቃ ሁለቱ እንዲጣሉ ነው ወጥመድ ውስጥ ያስገባችሁ ማለት ነው። ናቴን አሞኛል ብላ ጠራች። ምክንያቱም ናቲ ደግሞ የሄደበት ራሴን አጠፋለሁ እያለችው ስለነበረ በዛ ፈርቶ ሄደ። ከዛ እሱን ፊልም እንደ መክፈት ብላ ፊልም ከፍታ የፍቅር ፊልም ምናምን ፖዝ አርጋ ሄሉ እንድታየው እንዲጣሉ አርጋ ከዛ ሄሉን ጠራቻት። ሄሉ ደግሞ ስሜታዊ ነው እንግዲህ ናቲ በገሃድ በቀደም ራሱ ጠርቶ እኔ የምፈልገው ከሄሉ ጋር ነው፣ ህይወቴን መምራት የምፈልገው፣ አንቺ ከህይወታችን ውጪ በቃ የተሳሳተ ህይወት ነው፣ እኔ ብመጣ ላንቺ ራሱ አልጠቅምሽም እያላን ነው። ሄሉ ተረጋግታ ማየት ብትችል፣ ትዕግስት ቢኖራት ጥሩ ነው። ምክንያቱም አልፈልግሽም አንቺ እኔ ከዚችኛዋ ልጅ ጋር ነው የሚኖረው ቢል ኦኬ ውጣልኝ፣ ምንም ማለት ይቻላል። ሁሌ በችኮላ ለውሳኔ መቸኮል፣ ነገሮችን ቶሎ ለመጀመር መቸኮል፣ ወደ ፍቅርም ለመግባት መቸኮል፣ ለጠብም መቸኮል፣ ሁለቱን እኮ አንድ ላይ ይሄድም። የእውነቴን ነው የምላችሁስ። የእውነት ቤተሰብ እስኪ እናንተ ሀሳብ አስተያየታችሁን ስጡ። ፍቅርም ቶሎ ለመግባት ወደ ፍቅርም ለመግባት መቸኮል፣ ለጠብም መቸኮል። እስኪ ምንድን ነው ናቲ ምንድን ነው የሚፈልገው?
እስኪ ቆም ብዬ ማስተዋል አለብኝ። እንደውም ከሱ ጎን ሆና ይብስ እያራቀችው እሷን ከመሄድ በነ ኪራ ምናምን ኪራም ምንም ትዳርም ምንም አይሆናት ጓደኛዋ ነው፣ በቃ ኖርማን ጓደኛዋ ነው እንጂ እንደዚህ ምናምን ስለተጎረረ ምንም እንትን የሚል ነገር የሚጠቅማን ነገር የለም። ሶ ምንድን ነው የምለው ወንድሞቿ ቢሆኑ ራሱ እንደዛ አያደርጉም ብዬ ነው የማስበው። ሶ ተናቲ ጎን ሆነ ምንድን ነው ችግር ከኔ ምንድን ነው አሁን ምንድን ነው የምፈልገው ከህይወታችን ድርቅ ነው ብላ ከናቲ ጎን ሆና ልጅቷን ማራቅ ነው ያለባት እንጂ ልጅቷ አሁን በመካከላቸው ክፍተት እንዲፈጠር እያደረገች ነው እሷ በብልሃት ማለት ነው። ሄለን ደግሞ የሚያስደስታትም ትንሽ ነገር ነው፣ የሚያስጨዋትም ትንሽ ነገር ነው። በዚህ መካከል አንቺ እናቴ ደግሞ ሆነ ያለ እኔና አንቺ መጣላት ትንሽ ነገር ነበር የፈለግሽው፣ መታረቃችን ራሱ እየጸጸተች ነው እያለ ነው በምትናገራቸው ነገሮች። በነገራችን ላይ ከንግግራችሁ ክፉ ከመናገር ዱላ ይሻላል ይባላል። ሄዱ ድጋሚ ህይወትሽን ባታበላሽ፣ አሁን የተስተካከለ ህይወትሽን መልሰሽ ያስተካክለሽ ከናቲ ጎን ሆነሽ ልጅቷ እንድትወጣ አድርጉ። ተረጋጊ፣ ለሁሉም ነገር አትቸኩ ብዬ ነው እኔ የእኔ ሀሳብ ነው ይሄ። እናንተም ሀሳብ አስተያየታችሁን ስጡ ውድ ቤተሰቦች። እኔ ግን ሄዱ ሁሌ ትቸኩላለች ለነገሮች፣ ለብዙ ነገሮች ነው የምትቸኩለው እና መቸኮል አስፈላጊ አይደለም። አዎ ከልጅቷ ጋር ማግኘት የለባትም ትክክል ነው። ለምን አገኘች ማግኘት አለባት ብዬ አይደለም። እዛ ጋር ደግሞ ልጁን እያስፈራራችሁ ነው። ይች ልጅ አውቃ በቀላሉ አልተውም እያለች ነው። እሱን ልትጎዳው ትችላለች፣ ዋቴቨር ብዙ ነገር ልታረግ ትችላለች። ፍቅር እውር ነው። ግን ደግሞ ለዛችኛዋም ልጅ ናቲ የማይወዳ ከሆነ የሚወደው ሄሉን ከሆነ መቶ ምንም ትርጉም የለው። በቃ ሳያፈቅራት እሷ ጋር የግዴታ ቢኖር እኔ እንጃ። እንደዚህ አይነት ሳይወደኝ ወንድ ልጅ ሲመጣ በጣም ከባድ ነው። እንኳን ሳይወዳችሁ ወዷችሁ ፈልጓችሁ ሲመጣ የሆነ ነገር ካየ ወንድ ልጅ ዞር ብሎ ያይም። ስለዚህ አንቺም የራስሽን ህይወት ምሪ፣ ሄሉም ተረጋጊ ብዬ ነው በእኔ ሀሳብ መመክረው። እና ውድ ቤተሰቦቼ እናንተም በኮሜንት ሀሳብ አስተያየታችሁን አስቀምጡ። እወዳችኋለሁ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ